ያምራል ተፈጥሮዋ የማናት ውብ ቆንጆ እሷን ብዬ ገባው ከማላውቀው ጎጆ እንጃልኝ መውጫም የለ እንጃልኝ ጎዶኛል እንጃልኝ ተከተያት እንጃልኝ ኮብልያል በቃ ችግር የለውም በቃ ኤርሚ ችግር የለውም ምን ሆነሽ ነው ማልዳነው የምትወጣው እንደ ፀሐይ እንቅልፌን ነስታኛለች ያቺው እንጉዳይ እናቷ የልካነው በዚህ ጠዋት ሰለይኩኝ ቀና ብዬ ሰላም ውድና የተከበራችሁ የኛ እንቁ ፋሚሊዎች እንዴት ናችሁልን? እኛ አለን ደህና ነን። እንግዲህ ለመጀመሪያ ጊዜ እኔና ኤቢ አብረን መግቢያ ስንሰራላችሁና እንደዚህ አይነት ጊዜ ትናፍቃላችሁ እያስባለሁ። እንግዲህ አብረን የመጣንበት ትልቅ የሆነ ምክንያት አለ። በጣም ቆንጆ ቪዲዮ ነው ዛሬ ይዘንላችሁ የመጣነው። ከመሸ አይዞ ብርድ ሊመታኝ ነው። በማታ መቶኛል። ኦሬዲ በሁለት ሰዓት እንትኑን አትዩ በርቶ ነው ላይት በርቶ ነው። ማታ ነው ጀማው። ያ በጣም መሽቷል። ከመሸ የመጣንበት ምክንያት ደግሞ ሴቶቻችንን ማስደሰት ፈልገን ሪላክስ እንዲያደርጉ ፈልገን ነው በዚህ ሰዓት የመጣ ነው። ቆንጆ ሰርፕራይዞች አሏችሁ። ሴቶቹንም የሚያስደምም እናንተንም የሚያስደምም ቆንጆ ሰርፕራይዞች አሉን ዛሬ። እንግዲህ ከኤቢ ጋር ለመጀመሪያ ጊዜ አብረን የሆነ ነገር ልናደርግ ነው። አንነግራችሁ አዎ በጣም ሰርፕራይዝ ነው። ተጨናንቋል ሰሞኑን ምናምን እንደዚህ አይነት ቫይብ ምናምን አላዩ። ዛሬ ያበደ ቫይብ የማታ ቫይብ በጣም የሚያምር ቦታ ነው ያለነው። ባይ ዘ ዌይ በጣም የሚጸዳ ቦታ ነው እና እስቲ አሪፍ ጊዜ እናሳልፍ። አሪፍ ጊዜ እና ደግሞ የሆኑ ነገሮች አሉ ታያላችሁ። አንዳንድ አሪፍ የሆኑ ኤቢ እኔ እንደዚህ አይነት ነገር አልወድልም። ጊፍቶች ምናምን ልልፈልጌ ነው። እኔ ማላውቀው ጊፍት እኔ ያዘጋጀሁት ለሚስቴ ያዘጋጀሁት ነው። ጀማው ይመለከተዋል ብላችሁ ታስፋላችሁ? አይመለከተኝም። ብቻ ግን እኔም ሜቢ አሁን እና ስለ ኤቢ አሁን ሄርሞንም ስላለች ትቀናለች። ምርጥ እህቴ ናት። ሰው በነገሮች እንድታስቀኑና አንፈልግ እውነቱን ስንነግራችሁ። ስለዚህ እየተጠነቀቃችሁ እኔ ለሁለቱም ነው ያዘጋጀሁት። ግድ ለማታዘ ተነጋግረን የመጣነው ነገር ሌላ ነገር ነው። ከዛ ውጪ ከሆነ ካንሰል እናደርጋለን። ቤተሰቦች አይሆንም። መብቴ ነው ጀማው የራሴን የሆነ ስጦታ የመስጠት። ሄርሞንን ይደብራታል ኤቢ። ለሁለቱም ነው ያዘጋጀሁት እኮ እኔ አንዱን ላንተ ስጣለሁ። ችግር የለውም አንተ ትሰጣለህ። እኔ ሰጥቼ ይሄ ነው ወንድምነት። ገባችሁ? እንዲህ ነበር ማሰብ የነበረው። አስቤያለሁ እኮ ኦልሬዲ። አንተ ቸኮልክ እንጂ በጣም ቸኮልክ። ችግር የለውም ግን አትቸኩል። በጣም ፈጥነ ነው ከሚስቴ ጋር ሁሌ አታንሳ እንዳትሉኝ። ይሄን ታሪክ አረሳውም መቼስ እስከምሞት ድረስ ይሄን ታሪክ አረሳውም። አንተም እንዴት እያስመሰልክ ነው ደስተኛ የምትሆነው ከኔ ጋር? ውስጤ ተጠራጣሪ ነው ጀሞ ምንም ደስ አይሉኝም። የኔ ባይዜ ማለት አፍራህም ሄርሞንም እኔ ምርጥ እህቶቼ ናቸው። ኤቢ ከዚህ በኋላ እንደዚህ አይነት ወሬ ባታወራኝም ደስ ይላል። እኔ ውስጤ ተጠራጣሪ ነው። አሁንም በድጋሚ ችግር የለውም። እሺ ይሁን፣ ለእናንተ ስል ትቻለሁ። አሁን እነዚህ ሴቶች በዚህ ሰዓት ብቻቸውን ግን የት ነበር የሄዱት? ኬት ነው እንትን በጣም ቆዩ ግን እናት በዚህ ሰዓት አንዱ መንገድ ላይ ቅልብ እንዳያረጋቸው። ይሄ ሰፈር ባይ ዘ ዌይ ብዙም ደስ አይልም። ላይክ በጣም ያምራል ምናምን፣ ግን እዚህ ሰፈር አንዳንድ የሚሰሩ ነገሮች አሉ። የምሬን ነው። እዚህ ሰፈር አንዳንድ የሚሰራው ነገር ደስ አይልም። የምሬን ነው። ታዲያ ለምን ይዘህ መጣ እንደዚህ አይነት ቦታ? ያምራል፣ ቦታው ያምራል እኮ ምናምን ያምራል፣ ግን እንደኛ ወንዶች ነን ብዬ ነው እኛ አለንላችሁ ብዬ እኮ እኛ አለን ተናቸው። በጣም ቆዩ እኮ
አይ ቢቀልዳ ቀልዳ አቲ አረ ይመጣሉ። በእናትህ ምን በራይዳ እንደሚመጡት ምን ይሆናሉ? አረ ተው የሆነ ነገር እንደም አዛ ከባድ ከሆነ በራይድ ስለሆነ የሚመጡት ኖርማል ነው። የጎረምሳ ማዕት ነው ያለው የሆነ ነገር እንዳይተናኮሏቸው። አረ መተናኮል እኮ ኖርማል ነገር ነው። ይሄ በጣም የሚደብር ሰፈር ነው። የመጨረሻ እኔ የሆነ ሰዓት መጥቼ ነበር። አንደኛ ከመሸ ነው አይ ነው ለኛ እኮ እኔ ላይ አሪፍ እንደዚህ አይነት ቫይብ ቦታ ያለው ምናምን አላልከኝም? ይሄን ነው እኔ ማቆ እንደዚህ የሚያምር በማታ ምናምን ቪዲዮ ለማስቀረጽ ምንም እኮ ራሳችንን አደጋ ላይ በተለይ ሴቶችን አደጋ ላይ ጥለን ከሆነ ቢቀር ላይት ያለው ምናምን ስላልከኝ እኔ ይሄ ቦታ ብቻ ነው እንደዚህ ላይት ያለው ምናምን ያለው። እሺ ደውልላችሁ። አረ በእናትህ እሺ አረ ይመጣሉ እንጂ ምን ነው እኮ ወደ በሩ እንውጣላችሁ እና መቀበል ብቻ እኮ ነው። ከራይድ ምንም ሌላ ታሪክ የለውም። ከራይድ ወርደው ቢሆን ሰቢ ቸራለ አንቺን ያጣው ደጅ እምባነው ከእንግዲህ ወዳጄ እኔማ ሳላይሽ ከርሜ እህላለው በናፍቆት ታምሜ ዝም ብለው እኮ ነው የምትጨነቀው። ኖርማል እኮ ነው። ትግስት ጁስ ይስጡኝ እና ምንም አልፈልግም። ከፌ ነው አይ ጁስ ልትገዙ ሄዳችሁ ነው? ጁስ ልንገዛ ሄደ። ከዛ እንትን አለ ብዙ ወረፋ አለ። ጁስ ልትገዙ ሄዳችሁ ነው? የምር ወረፋ ጁስ ለመግዛት ነው ይውላ እና ማንካን አይ አስጨነቀኝ ሊበላኝ እንዴ ከመሸረድ ላይ ናቸው ምናምን እኮ ሲገቡ ያስፈራል እንዴ። ራይድ እኮ ነው የሚያመጣቸው እስከ በር ወንድም ጥላ አትጨነቅ። ምን ሆነለን? እኔ ግን ታጋይ እንደሆነ ካላወቁም ከኔ ጋር እኮ ነው ታጋይ። ምን ትሆናለህ ደግሞ? ይሄ ሰፈር ደስ አይልም ነው። ካሜራ ምናምን ምን እያረጋችሁ ነው? ልም ያለ ነገር ግን አለው ነው ነገር አልፈራንም። አፍራታችን ስንመጣ አራኒ ተከራራ። እሺ ቆይ ምን መሰላችሁ? አሁን እነዚህ ጁሶች ዝም ብላችሁ እንደደከማችሁት አንዳንድ ቆንጆ ሰርፕራይዞች አሏችሁ ለኛ ወይኔ ምንድነው? ይሄ አልገባለኝ እንደዚህ አልገባለ። ኧረ እባክህ አስገባለ ነገር ማለት ላይ ኩፉ ጎዝ ምን ኧረ ሌላ ነገር እኮ ምንድነው? ወይኔ ያየሁለት ባይኔ ይበዛል ይደክማል ሐዘኔ እንዴት ልሁን እኔ አልፈልግም። ጎደሎ ነው እንዴ? ቆይ አንዴ ጠረገው እኔ ጎደሎ አልፈልግም። አይ በጥፍሽ አቀደም ይሄንን ወክል ቀስ እያስወቅ የኔ ወተት የለውም። ኦኬ ወደ ሰርፕራይዝ ቀጥታ እንሂድ። አረ ወደ ሰርፕራይዝ ረችን ወደ ምንድነው ግን የሚያደርገው? ገምሽ እስኪ። አይ እኔ በግሌ ያሰብኩት ብዙ ነገር አለ። ከዛ ኤቢም ጋር እንደሰማሁት አንዳንድ ነገሮች አሉ። ግን ለእናንተ ሰርፕራይዝ ነው ለቤተሰቦች በዚህ ምሽት እዚህ ጋር እየጠራናችሁ ባይ ዘ ዌይ ይሄ ይኸውላችሁ አንድ ሌላ ነገር ማለት ነው። ከዚህ ጥሩ ነገር አልጠብቅም ባሌ ስላለን ነው። ምን ለማለት ነው? ከዚህ ምን ለማለት ፈልግሽ ነው? አቤት እንዴ እኔ ከደት አይደለም ግን እሱ ነገር አለ። በቃ ሁሌ ዳር ያዘ እንደዚህ የሚላት ነገር አለ። እሺ ይኸውልፉ ቶሎ አሁን የምንጨርሰውን ጨራርሰን ከዚህ ሰፈር እንውጣ። እኔ የሰፈር ደስ አይለኝም። አንተ በጊዜ እንትን ወክ ማድረጉ ምናምን ወክ ማድረጉ እኮ ደስ ይላል። እኔ ሌላ ቫይብ ስላለው ነው የሰፈር እኔ የማልወደው ነገር አለ እዚህ ቦታ የማልወደው ነገር ምን አለ? ከዚህ በፊት መጥቼ ስለማውቅ ነው። አታስፈራራቸው እሺ በቃ እናንተ መፍራት የለባችሁ። እዚሁ ጋር ነው ወይስ ደቅ እንበለው ነው? የሆነ ቦታ እንቀመጥ። ግን ወደ ሰርፕራይዝ መውሰድ እፈልጋለሁ። እሺ ቀጥል። እነሱ ወንድም ይላል። እሺ ቀጥል። ቅድም ካንተ ጥሩ ነገር አልፈልግም ማለት አልጠብቅም ማለት ነው። አይ አመረረ በቃ አመረረ እኮ እንቀጥል። ሩድኛንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ
ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ ያቁስል ድኖ ሳይሽርላት አልሄድም ዳግመኛ ላቁስላት ሰላሟን ህመም ልዘራበት አልሄድም ረስታኝ ትኑርበት ያቁስል ድኖ ሳይሽርላት አልሄድም ዳግመኛ ላቁስላት ሰላሟን ህመም ልዘራበት አልሄድም ረስታኝ ትኑርበት አልሄድም ረስታኝ ትኑርበት። አንድ ሙዚቃ ልጋብዛችሁ ካለችበት መጣች ቢባል ያንበደል ረስታው ድንገት አይለኝም አይኗን ባይኔ የማይበት ምን ፈልግሽ ነው? ሌላ ዘፈን ሌላ ጀንበር ጀንበር ያምራል ጀንበር ጀንበር ያምራል ጀንበር ወታሳይ ማልዳ ከሰማይ ሱሱን አብኛለች ነድፋኛ ፋፉ ላይ ያምራል ተፈጥሮዋ የማናት ውብ ቆንጆ እሷን ብዬ ገባው ከማላውቀው ጎጆ እንጃልኝ መውጫም የለ እንጃኒ ጉዶኛል እንጃኒ ተከተያት እንጃኒ ኮብልያል እንጃኒ በሩቅ ሳያት እንጃኒ ስታይ ሰርቃ እንጃኒ ስስቅል እንጃኒ ፈራው በቃ እናቷ የት ልካት ነው በዚህ ጠዋት ጸለይኩኝ ቀና ብዬ በክፉ እንዳያሽ ተጋብዘሻልስ ሀዲ ሙዚቃዬ ወላሂ አይሆንም ወላሂ ነው ጋብዘኝ ወላሂ ነው ነገር እኮ አይሆንም እኔ ጮህችብኝ ጀንበርን ወላሂ አይሆንም እንዴት መጋበዝ ወላሂ አልችልም መጋበዝ አልችልም እንዳትጋበዥ አይሆንም ወላሂ ሙዚቃዬ እናቴ ትሙት ሙዚቃዬ ዘፈኑ ወላሂ አይሆንም ሌላ ሙዚቃ ልጋብዛት እኔ ጽጌረዳ ናት ጽጌረዳ ጽጌረዳ ናት ጽጌረዳ ማየት ወድቃ ሜዳ የጠራኋት አትሰማኝም እየነገርኳት የልቤን እቱ መንገድሽ በሙን ነው ስንቴ ልንገርሽ ሐሳቤን ያማረ ፍሬ የማይበላ ሁሉ ወዳጅ የማይሆኑሽ እሙ በሳቅሽ አትጥፊ ጠላት አታፍሪ ባመልሽ ይበሏት የዋና ሲከፋ እንዲልያት ሳያዝና ሲከፋ ሳያዝና መራኋት መንገዷ እንዲቀና ደሞ የሚገርመው ሁሉን ሰው ማመኗ መውደዷ ፈጣሪ ጠብቃት ዙሪያዋን ሾኖ መንገዷ ጽጌረዳ ናት ጽጌረዳ ጽጌረዳ ናት ኧረ ልታለቅስ ነው አንተ ሙሉ ታለቅስ ነው ኧረ ይሄና እኔ ፍቅር ጋብዝኳት ጀመረ ለሄድ ማን ጋብዛት ለኔ ጋብዝ ኧረ አንቺ ማን ጋብዝሽ ለኔ ጋብዝ ቴንክ ዩ እኔ እንደዛ ከሆነ ሁለታችሁም የጋበዛችኋትን ዘፈን መጋበዝ ስለማልፈልግ መጀመሪያ አፍራ የዘፈነችውን ዘፈን ጋብዤሻለሁ። ኧረ እባክህ እሱ የእንትና የአፍራ ዘፈን ብቻ ነው። ጀንበርን ጀንበር ወላሂ የኔ ሙዚቃ ነው። እሺ ወደ ቦታችን እንሂድ ነው። እሺ እንሂድ። ኤቢ ጽጌረዳ ናት ምንድን ነው ሰው ጋብዤ ነበር ዛሬ ነው ያርገውና እሺ አሁን ሰርፕራይዛችን ነው። ሰርፕራይዛችን ጋር እየሄድን ነው። ቆይ ካንተ ሰርፕራይዝ በፊት አንድ ምን ሄድበት አለ በጣም የሚያምር እኔ ሰርፕራይዛችን ቅድሚያ በኋላ ከኔ ሰርፕራይዝ በኋላ አይደለም ሁለታችን ኦልሞስት ነው የሱ ሰርፕራይዝ ብሎ እዚህ አመጣን አቆየን አዛጋ ኧረ እኔ እዚህ ትንሽ እንትን አለን አይደል አሁን የትኛው ሰርፕራይዝ ይሻላል? ይኸውላችሁ ይሄ ሰፈር ከኔ በላይ ታውቃለህ አላውቅም እኮ ስለዚህ እኔ አሪፍ ቦታ ልውሰዳችሁ ጽድት ያለ ቦታ ሰርፕራይዛችሁ አለ እኮ አለ ሰርፕራይዛችሁ አለ እኮ አለ ሰርፕራይዛችሁ እሺ የኔ አለ አሁን የኔ ጋር ልውሰዳችሁ መጀመሪያ እየጠራኋት አትሰማኝ
እየነገርኳት የልቤን እቱ መንገድሽ ስንቴ ልንገርሽ ሀሳቤን። ዛሬ ግን ደስ የሚል ነገር ነው የምናሳልፈው እንዴ ዛሬ ቫይብ ነው። ዛሬ ያበደ ቫይብ ሞስላች ጀመረ። ይሄ የኛ ሰፈር ነው። ወዴት ነው የምትሄዱት? ምንድን ነው የምትሰሩት ማለት እንዴ? እዚህ ጋር ሴት እንደሆነ መጃጀል እንደመቻል ታውቂልህ? ምን ሆነ ነው? ምን ሆናችሁ ነው እናንተ? መጃጀል ምን ወጣተረው? እንዴ ቆይ ምንድን ነው እኮ እጅን አንሳናውራኝ የማራሱ ሚራችሁ ስሙ እኮ እጅን አንሳናውራኝ ምንድን ነው የምትወጣተረው አንተ? እኮ እጅን አንሳናውራኝ ምንድን ነው ጤነኛ ምንድን ነው እዚህ ጋር ሴት እንደሆነ መቆም እንደማይችል ታውቃለህ? ምን ስለሆነ ነው መቆም አይችልም? አይቻልም። ምንም አንቀጹ ነው ህጉ ነው። አይቻልም። እዚህ ጋር ማናንተ ግን እንትን የምትለው አባል ነህ? የህግ አባል ነህ እኮ። አሳይ መታወቂያ ነኝ መታወቂያ ነሳኝ። ማለት ምንድን ነው የሚወጣጠረው? ጀለስ መታወቂያ ብሎ የግድ መታወቂያን ማሳየት አለብን ነው። እዚህ ጋር እየተቀረጸ ነው ብራዘር እኮ ቢቀረጽ ሴት እንደው እንደዚህ ጋር መቆም አይቻልም ነው። ታውቃለህ? ለምን ነው የማይቻለው? ሰፈሬ ነው። እሺ ቆይ ለምን ነው የማይቻለው? አይቻልም። በቃ አይቻልም። ለምን አይቻልም? እንደው ምን ሂዱ እንዴ ፏታ እናግረው በክብር ማናባችሁ ነው የምትወጣጠረው እንዴ? ለኔ አባት ለምን ነው የማይቻለው? እናናግራችሁና ይኸውልሽ ብራዘር እዚህ ጋር እንደዚህ አይቻልም። ምንድነው የማይቻለው እኮ እና ግቦት ሴት እንደው እዚህ ጋር የምትጃጃለው እኮ ታችሁ ስሙ። አንተ ዝም ብለህ አንተ አትበል። አትወጣጠር። አንተ ነፋፋ ዝም ብለህ ተረጋጋ እኮ በስርዓት አውራ እኮ በስርዓት አውራ። እሺ እኔ አባት እሺ ቆይ በስርዓት አውራ። የኔም ሰፈሬ ነው። ምንድነው ሌላ ታሪክ የምታወራው? አንድ ሰፈር ነው። አንቀጽ አለ። ገባህ አይደል? እሺ እዚህ ጋር ብዙ ነገር እየተሰራ ነው። ብዙ ነገር ስርቁት ወንጀልም ይሰራል። ሴት ልጅ እዚህ ጋር ተዘርፋ ተደፍራ ብዙ ነገር አለ የሚሰራ። ገብቶሃል አይደል? እኛ እናንተ ከሴት ጋር እዚህ ጋር ምን ዋቱን ምን በምንም አናውቅም። ገባህ አይደል? እዚህ ጋር እየተጃጃልክ ብመጣ ነው ተረጋግታ። ምንድነው ተረጋግተህ ማውራ? አንተ ምን ነው የምትለው? አይደለም ያናግረኝ፣ ችግር የለውም ያውራኝ እኮ ያውራኝ። ቆይ እዚህ እስኪ አንዴ ይኸውላችሁ እኛ ምንም እያደረግን አይደለም እኮ እንደዛ ነው ማለት ያለበት። ገባህ? እኛ አባል ነን አይደለ? ብንጠይቅ አባል ኮንካ ሳይ አባል ያባል እንትን እና ሳይ እስቲ ይቢ እስኪ ተረጋጉ በኋላ እንዴ ጭር ዝም ብለህ መተህ ምናምን እንትን የማለት እኮ መብት የለም። እስቲ ይቢ ቆይ አንተ ዝም ብለህ ነዋሪ ቦዛኔ ነው። ገባህ አይደለ? እኛ አባል ነን። አንተ ዝም ብለህ ነዋሪ ዱርዬ ነህ። እኛ ለእናንተ ብለን ነው። ገባህ አይደለ? እኮ ዱርዬ ነህ። ዝም ብለህ እናንተ አታውቅም አይደለ? አታውቅም አንተ ለመተባበር ነው የምትከራከረው። ገባህ አይደለ? እንደ አንተ ከፍቅረኛ ጋር የትም ሂጅ እዝናናለሁ። ገባህ አይደለ? ሀገሬንና ማህበረሰቤን ለመጠበቅ ነው እዚህ ጋር ያለው። ገባህ አይደለ? እንደ ህግ እስቲ ቆይ አንተ እስቲ ዝም ህጉን ባከበረ መልኩ ስማኝ ያናሳይታ አውራኝ እንጂ እኔ እንትን ሌባ አይደለሁም እኮ እንዴ ቢዝም በል አይደለም እንደዚህ ነገር እንትን ያባል እርምጃውን ወስደበታል። አይደለም ስማ እሺ በቃ አይደለም ፍቅር በጣም እርምጃ እንወስድባለን። አንተ ላፊ ነው ላፊ ነው ሰው እንደዛ ነግሩ ምንም ካጠፋ አይደለም እንደዚህ ይኸውልህ የሆነ ነገር ካጠፋው አባል ከሆንክ መታወቂያ ያናሳየኝ እንደዚህ አይነት ወንጀል ሰርታል ብለህ ውሰደኝ፣ ችግር የለውም። ከዛ በኋላ ችግር የለውም፣ ህግ ቦታ መሄድ እንችላለን። ወንድሜ ነው? አዎ ወንድሜ ነው። አሁን አስረናል መሰለኝ። እኔ ነው የምታስሩት? አስረናል። እኛ ጣቢያ ታስረህ ታውቃለህ መሰለኝ አንተ ልጅ ያው አንገቱ ታቱን እያያለ የአንገቱ ታቱ ማረግና ሌላ ነገር ምን ያገናኘው? የሙዚቃ ሪትም እኮ የሙዚቃ እንትን እኔ ጋር ነበር እኮ ታቱ ማረግና ሌላ ነገር ምን ያገናኘው? ታቱ ማረግ እኮ ወንጀል ካልሆነ አባል ነኝ አልኩህ አይደለ? እዚህ ጋር አንቀጽ አለ። ኦሬዲ እኛ አንቀጽ አለን። ገባህ አይደለ? እዚህ ጋር ከሴ ጋር እንድትመለጥ አትችልም ካለ ከሴ እዚህ ጋር ምን ማድረግ አይቀር? እስኪ ና እዚህ ጋር ታናግረንኛና ለምን እስኪ ራፈረዛ ተጀጀል ይቢራ ኃይል ነው የምትጠቀመው አይደለ? እኛ ኃይል እንጠቀም አይደለ? ምንም ኃይል አልተጠቀምኩም። ምን ያሉ እኔ በሰዓት ከምንፈጅ ለአባል ደውልና በፓትሮል ቢሆን ነገር ይምጡ። ችግር የለውም ይሰዱ። አንተ ተረጋጋ። እኔ ለአንተ አይደለም ገባህ አይደል? ለሴቶቹ አዝኜ ነው። አንተማ ጣቢያ ታራታለህ። ለምን አስሬ ያልኩህ ከዚህ በፊት እኮ ከዚህ በፊት አስረኝ ከሆነ ንገረኝና እሰረኝ፣ ችግር የለውም። ታቱ መሰረት ወንጀል ከሆነ ችግር የለውም። አንተ እስኪ ዝም በል። አይደለም እኮ ትሰማኛለህ አንተ እኮ ደውልላችሁ ፋቁ እንዴ ሂዱ። በቃ ሴቶቹን እንፈልጋቸዋለን። እናንተ ሂዱ። ለጥያቄ እንፈልጋቸዋለን። እናንተ ሂዱ። በቃ ማለት ነው። እናንተ ሴቶቹን ለጥያቄ እንፈልጋቸዋለን። ለምን አይነት ጥያቄ እኮ እኛ ሄደን ነው ሴቶቹን የምንፈልገው? አዎ እንፈልጋቸዋለን። ለጥያቄ ህግ ነው የሚፈልጋቸው። አንቀጽ ነው ችግር የለውም። አሮድ ዘይት ችግር የለውም። ና ችግር የለውም ማለት ነው። ያማል ችግር የለውም ማለት ግን ከሆነ
ይወሰዷችሁ። ችግር የለውም። ለጥያቄ ነው የምንፈልጋችኋል አይደል? እኛ አባለን እኛ አባለን ምንም አናረጋችሁም ሴቶች። እሺ አንዴ ተረጋጋ። እኛ አለን እኛ እናናግሩ። እኛ አለን እንዴ እኮ ችግር የለውም። አንዴ ተረጋጋ። አታልቅሽ። እሺ ልቀቃት። አንዴ ተረጋጋ። ልጅቷን አታስለቅሷት። አሁን እናንተ ናችሁ ግብ አትሰሩ። እሺ ልቀቃት። እሺ ግብ ስማኝ፣ የህግ ሰዎች ከሆኑ እኮ ችግር የለውም። የህግ ሰዎች ናቸው እኮ ችግር የለውም። አፍራ ምን ችግር አለው? የህግ ሰዎች ምን ችግር አለው? የህግ ሰዎች አይደለም የህግ ሰዎች ከሆኑ ምን ችግር አለው? ቆይ እኛን ይወስዳሉ። አንዴ የህግ ሰዎች ናቸው አይደለ? ስለዚህ ህግን ማክበር አለብን። በቃ ችግር የለውም። እኛ አለን። ህግን ማውን አይደለም የምታከብረው። ቅድም ነው ማክበር የነበረው። ቅድም የምታከብረው አሁን ይኸውልህ ግብ አይፈጠርም። ሴቶቹን ለጥያቄ ነው የፈለጋችሁት? አሁን ለጥያቄ ነው የፈለግናቸው። እናንተ ለምን የሆነ ጥያቄ ነው የምንጠይቃቸው? እኔ ከህግ በላይ ተረጋጋ። ልጅቷ ተረጋጋ። ከህግ በላይ መሆን የለበትም እኮ። እሺ እያለቀሰች እኮ ነው። እንዴ እኛ ከሆነን እኛ እንሄዳለን። በቃ አለቀ። በቃ ችግር የለውም። ኤርሚ ችግር የለውም። በቃ ኤርሚ ችግር የለውም። ምን ሆናችሁ ነው? እኛን ውሰዱ ከፈለጋችሁ። እኔ ምንም አላልኩም። ይኸውልህ ለህግ ለጥያቄ ነው አይደለ? የህግ ሰዎች ናቸው። ስለ እንዴ አታልቅሽ። ህግ ቦታ ነው የምትወስዱት። አብረን እንሂድ በቃ እኛ ሁላችንም። ወይ አንተንም ኃይል ነው መጥቶ የሚወስድኛ አንታገልም። ካልሰራ ፈተና አይደለም ገባ። ሴቶቹን በምን ጠይቃቸው ወይ እንጠይቃቸዋለን ገባ አይደል? አንተ መጀመሪያ እንደ ህግ ጠየቁ እምቢ አልከኝ አይደል? ምንም አትበለኝ። ይኸውልህ ለጥያቄ ነው የምፈልገው። የህግ ሰው ነኝ አልከኝ አይደለ? ይኸው በቃ ውሰዳቸው፣ ችግር የለውም። ያማል እንዴ ጥያቄ ነው። ከህግ በላይ እኮ አይደለም። ችግር የለውም። የህግ ሰዎች ናቸው እኮ አፍራ። ችግር የለውም። የህግ ሰዎች ናቸው እኮ ህግ ማክበር አለ። እንኳን እንዴ እኛ እንሄዳለን። እኛ ህጉን እናከብራለን። ቅድም አንተ ትያችሁ ነበር። እሱ ተረጋጋ እንዴ። ሴቶቹን አትወስዳቸው። እንወስዳቸው ለጥያቄ ነው ተለጋችሁ። እናንተም ባይል ነው የምንወስዳቸው። እኛ እንሄድላለን እኮ ሴቶቹን አትወስዷቸውም። እሺ እንዴ ኤቢ ምንድነው የምትወራው? እኛ እንሄዳለን። የቱ ጋር ናችሁ እንዴ? ኧረ እኔ እንትኑ ጋር ነና መቀመጫው ጋር ባለፈው ይምጣ ነይ ባለፈው ሌቦች ያዙበት ቦታ እኮ ይምጣ። ማንም አንዴ ይኸውልህ የኔ አባት አንዴ ተረጋጋ። ልጆች ናቸው ይሄዳሉ። በቃ ችግር የለውም። አንደኛው ባለፈው አስሯል። አንተ አሰርኩት ነው አንዴ አናስቶቹ ምን በቃ ቶሎ አሉ አይል ምናምን መጥራት አያስፈልግም እኮ አይል እየተጠቀሙ ነው። እኛም እንትንም ብል አንዴ እንደውም ሊሰነዝርብኝ እንትን ብለን ነው። ማን ነው ሊሰነዝርብኝ? ምንድነው? ማንንም አይሰነዝርብህም። የኔ አባት እንዴ ሴቶቹ ነው አይደል? የፈለከው ውሰዳቸው። ይኸውልህ እኛ እኮ ነገር ነው በቃ ህግ ቦታ ነው ትሄዳላችሁ። ምን ሄዶ ለዛ ህግ ቦታ ነው አይደል? ችግር የለውም። እናንተ ናችሁ ነገሩን የምታከሩት ገባችሁ አይደል? እና እነሱን ለጥያቄ ነው የምንፈልጋቸው። የኔ አባታቸው እሺ ልቀቃት፣ ሁለቱንም እሺ ልቀቃት። እሺ እጇን ልቀቃት፣ ልቀቃቸው። እንዴ ለጥያቄ ነው የሚፈልገው ነው። ስነ ስርዓት ነው። ይጥሩ በቃ እንሄዳለን። ሂዱ እናንተ ሂዱ። አይዱ ሰማኝ። እሺ አንድ ነገር ሰማኝ። ቆይ እኮ ሂድ በቃ እናንተ ሂዱ። እኛ እነሱ እኛ በቃ እናንተ ከምትታሰሩ እኛ እንሆናለን። እኛ ለጥያቄ ነው የፈለግናቸው። ኤቢ አፉ ሂድ አንተ ሰማናት እኮ ወደዛ ቆርምት ይልስ እኛ እንጠይቃለን። ችግር የለም። ኃይል ይመጣል እኮ ወደዛ አንተ ድረስ ነው ታወራ። እሺ አንዴ ልቀቃት። አይደለም እኔ እኮ አልገባሽም ነገር እኛን ጠይቅ እንደው እንደ አባቴ ወንጀለኛንም ኃይል ተጠቀማችሁብን እኮ። ሂዱ በቃ አይደለም ፉ ለምን እናታሰራላችሁ? ታኛ ከነሱ ጋር ሆናለን። አትሄዱም። አታልቅሽ። አንዴ በቃ እሺ አታልቅሱ። ከፈለጋችሁ
አንተ ራስህ ነው የምከሰው። አንዴ ራስህ አይደለም መክሰስ ምናምን እኮ አለቃ ምንም እኮ ኃይል ምናምን አልተጠቀምንም። በቃ እስቲ ተረጋጋ። ዝም ብላችሁ ኃይል ተጠቀማችሁ እያላችሁ ነው እንጂ ምንም አይነት ኃይል አልተጠቀምንም። ለጥያቄ ነው። ሴቶቹን የፈለጋችሁት ይዛችሁ መሄድ ትችላላችሁ። ምንም ለሰዓት ይኖራሉ። ለጥያቄ እኮ ነው። ህግ እኮ እነሱ እናንተ ናችሁ ነገር የምታከሩት። እነሱ ለጥያቄ ዘናችሁ አንተ ለነገሩ የምታከሩት። እሺ አይሄዱም እነሱ እኩኛ ይጠይቁ። እሺ ልቀቅኝ። አይሄዱም በእናትህ እንጠብቃቸው። በቃ እሺ ኑ እንሂድ። እዚህ ትጠብቃለህ። ምን አደረኩኝ እኔ? አፍራ ክህደት እኮ አይደለም። ኧረ እናንተ ሰዓት እያለቀሰች እኮ ነው። እናንተ በራሱ ነገር የምታከረው ገባህ አይደል? ሂዱ። በቃ ተረጋጉ። በቃ ተረጋጉ። ፌሊያንስ ቶሎ ቢሸገር እኚህ የኔ አባላቶች ናቸው። እሷ የሰራችኝ ስራ የከፋ ነው። በዚህ አፈር ጓደኞቼ በቃ ፍራንክ ነው የኔ ናት። እሷ ነች አለ በዚህ ጋር ተከታተሉን። የኔ አልቃሻ አይዞህ ነኝ እናት እሺ በቃ ይቅርታ ጀማው ይቅርታ አልኩኝ አይደለ? ይቅርታ ምን ሆነ ነው እንዴ? ይቅርታ በቃ ምን አይነት ቀልድ ነው? በማይቀልድ እንዴ በቃ ፍራንክ ነው። እሷ በጣም ከብግ ፍራንክ አድርጋኝ ነበር። ለብቻ አንድ ላይ ያገኘዋችሁ ምን አይነት ነገር ነው? ያስጠላል። እረፍ በቃ ይሄ ጅል ቀልድ ነው። ቀልድ አይደለም። የጅል ቀልድ ነው። ጀማው ግን እናንተ ትችላላችሁ። ጀመር እናንተ አባል መሆን አለባችሁ። እኛ እኮ ኦልሬዲ እኮ ሆናል እኮ እዚህ በኋላ እኮ በታቱ አሰርናችሁ። ይሄ ታቱሽን ግን በዚህ ጋር ደጋሚ እዚህ ጋር ይደገም። አሪፍ ነው። ከዛ በኋላ ኤቢና አባላቶቹ ሙሉ ክሩን አስጨንቋል። ፉ እናንተን አመሰግናለሁ። አያባት ትንሽ ሰርፕራይዝ ትንሽ እንትን መሽቷል እኮ መሽቷል። እንውጣ በቃ ወደ ሰፈር እንሂድ። ደግሞ ወደታች ፉ በቃ እናረጋጋ። ኧረ ኑ ማርያም በቃ እንደዚህ ነው። እንደዚህ ቀልድ ነው። ኧረ ወንድም ይደሰት